ዘምዘም ባንክ በኢትዮጵያ የፋይናንስ ስርዓት ታሪክ ወለድ አልባ የባንክ አገልግሎት እውን እንዲሆን ታላቅ ተጋድሎ የተደረገበትና ለአገልግሎቱ መጀመር ትልቁን ኃላፊነት በመውሰድ በደማቅ ስኬት እንደ አውሮፓውያን አቆጣጠር ጥቅምት 12 ቀን 2020 ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት መስጠት የሚያስችለንን የሥራ ፈቃድ ከኢትዮጵያ ብሔራዊ ባንክ በማግኘት ከወለድ ነፃ የባንክ አገልግሎት በኢትዮጵያ እውን በማድረግ መስረታውን ያበሰረና ባለብዙ ድሎች ባለቤት የሆነ የፋይናንስ ተቋም ነው። ከመነሻው የዘምዘም ባንክ አክሲዮን 1 ቢሊዮን ብር የተፈረመና 500 ሚሊዮን ብር የተከፈለ ነበር የታቀደው። በዛሬው ዕለት የዘምዘም ባንክ አክሲዮን የተፈረመው 1.8 ቢሊዮን ብር ላይ ነው። የተከፈለው 875 ሚሊዮን ብር 600 ሺህ ብር ነው። በሙሉ ድምፅ ሁሉም የቦርድ አባላት ጸድቆልናል። እጅግ በጣም እናመሰግናለን። ስለዚህ እጩ ሳትሆኑ የዘምዘም ባንክ ታሪካዊ የቦርድ አባላት እባካችሁ ወደ መድረክ ፊት ለፊት ነውና ተዋወቁልን። ከኢትዮጵያ ብሔራዊ ባንክ ፈቃድ ማግኘታችንን ተከትሎ እንደ አውሮፓውያን አቆጣጠር ሰኔ 3 ቀን 2021 መለያችንና ለሀገራችን አዲስ ምዕራፍ ጅማሮ የሆነውን የመጀመሪያ ቅርንጫፋችንን አሊፍ በሚል ስያሜ ከፍተን በይፋ ስራ አስጀምረናል። በመቀጠል በመላ ሀገሪቱ ማህበረሰቡን በቅርበት ማገልገል ያስችለን ዘንድ በርካታ ቅርንጫፎችን አሰባጥረን የከፈትን ሲሆን ከዚህ በተጨማሪ እንደ አውሮፓውያን አቆጣጠር ማርች 17 ቀን 2022 ባንካችን በጾታ እኩልነት ላይ ያለውን ቁርጠኝነት በሚያሳይ መልኩ ሙሉ በሙሉ በሴቶች ብቻ አገልግሎት የሚሰጥ ቅርንጫፋችንን ሀጀራ በሚል ስያሜ ስራ አስጀምረናል። ባንካችን በብቁ የቦርድ አመራር፣ የላቀ ዕውቀት ባላቸው የሸሪዓ አማካሪዎች፣ በጠንካራ የማኔጅመንት አባላትና በትጉ ሰራተኞች የተዋቀረ የላቀ አገልግሎት እየሰጠ የሚገኝ እንደ አውሮፓውያን አቆጣጠር በ2030 ሸሪዓን መሰረት ያደረገ አካታች በአፍሪካ ቀዳሚ ባንክ የመሆን ራዕይ በማንገብ በላቀ አፈጻጸም ግስጋሴውን እያጠነከረ የሚገኝ ባንክ ነው። የዘምዘም ባንክ መመስረት ከባንክ አገልግሎት በብዙ ተገልሎ የቆየውን አብዛኛውን በተለይም በአነስተኛና መካከለኛ ደረጃ የሚገኘውን ማህበረሰብ በስፋት የባንክ አገልግሎት ተጠቃሚ እንዲሆኑ ከማስቻሉም በላይ ዘመኑን የዋጀ ዘመነኛ የቴክኖሎጂ ውጤቶችን ስራ ላይ በመዋል የሸሪዓ መርሆችን መሰረት በማድረግ አካታች፣ ተደራሽና ሁሉን አቀፍ አገልግሎት በመስጠትና በተመሰረተ በአጭር ጊዜ ውስጥ ትርፋማ በመሆን የአገልግሎት አድማሱን አስፍቶ የዲጂታል ፋይናንሲንግ አገልግሎት ስራ ላይ በመዋል በአነስተኛና መካከለኛ ገቢ የሚተዳደሩ በተለይም ሴቶችን በእጅጉ ተጠቃሚ በማድረግ አመርቂ ስራ መስራት ችሏል። በዚህም ሀገራችን እያደረገች ባለችው ታላቅ የእድገት ግስጋሴ ውስጥ እንደ ተቋም የበኩሉን አዎንታዊ ሚና እየተወጣ ይገኛል። በዛሬው ዕለት የምንነጋገረው ስለ ወደፊቱ ብሩህ ተስፋችን ነው። ምክንያቱም ያሳለፍነው ለዚህ እንድንበቃ እንድንጠነክር ኢማናችን ለዚህ እንዳደረሰን ምስክር ስለሆነ ነው። ያጋነንኩኝ እንዳይመስላችሁ ያለውን መሬት ላይ ያለውን ሐቅ ነው የምነግራችሁ። እኔ ዘምዘምን ለየት የሚያደርጋት ነገር ቢኖር ዘምዘም እስላማዊ ባንክ ፈርቀዳጅ ናት። ዘምዘም የሁላችንም ነው። የፋይናንስ ዘርፉ የሚያልፍበት ከፍተኛ የፉክክር፣ የውድድር፣ የትንቅንቅ ዘመን ነው። የሁላችሁም አሻራ ዘምዘም ላይ አለ፣ እርግጠኛ ነኝ። ኢትዮጵያ ውስጥም ላሉት ወንድምና እህቶች ብቻ አይደለም፣ ዓለም ላይ የተበተነ ሀበሻ በሙሉ ስራ ይዘና አብረን እንሰራለን። ለሚቀጥለው ዓመት ዘምዘም ብቻ አይደለም እናንተ ማትራፊ ትሆናላችሁ። ተደራጁ። አንድ ላይ መሰባሰብ መርጀር ኢኮኖሚ ይባላል። ማለትም
ኃይሉን ወደ አንድ በማሰባሰብ ግዙፍ ኢኮኖሚ መፍጠር ይቻላል። ቴክኖሎጂ ቦታ ላይ አድርገን አስተማማኝ መሰረት ላይ ያስቀምጠነዋል። ከዚህ በኋላ 30 ዓመትም 80 ዓመትም ከኖሩት እኩል እንሮጣለን ኢንሻአላህ። የባለ ራዕዮች ተስፋ የሆነው ባንካችን ዘምዘም በተመሰረተ በአጭር ዓመታት ካስመዘገባቸው ዘርፈ ብዙ ውጤቶች ለአብነት ዋና ዋናዎቹን ለማስታወስ ያህል ለዘመናት ከባንክ አገልግሎት ተገልሎ የቆየውን የማህበረሰብ ክፍል በዲጂታል አሰራር በመታገዝ አካታች የሆነ የፋይናንስ አገልግሎት በመስጠት ታላቅ ምርታን ያሳየ ሲሆን በተለያዩ የኢኮኖሚ ደረጃ ለሚገኙ ደንበኞች በ4 ዓመት ውስጥ ከ18 ቢሊዮን ብር በላይ ሸሪያን መሰረት ያደረገ የፋይናንስ አገልግሎት መስጠት ችሏል። ይህም በሀገር አቀፍ ደረጃ የመጀመሪያው ከወለድ ነፃ ባንክ እንደመሆኑ መጠን የሚያጋጥሙ የተለያዩ ተግዳሮቶችን ተቋቁሞ ያስመዘገበው ታላቅ ስኬት ነው። በባንክ ስራ በትልቁ ዋናው ነገር ባንክ ላይ ሀብት ማሰባሰብ ነው። በኢንዱስትሪው ላይ እንደ ዘምዘም ባንክ በርካታ ባንኮች አሉ። ወደ 11 ከዛ በላይ ባንኮች ነን። የሶስተኛው ትውልድ ረድፍ ላይ በባንክ መመዘኛ እንደ ኢንዱስትሪው የምንጠቀሰው። ከነዚህ ባንኮች ተርታ ሲታይ ዘምዘም ባንክ ያስመዘገበው የዲፖዚት መጠን ከፍተኛና ከነሱ በሁሉም በአብላጫነት የሚታይ ነው። የተገኘውን ዲፖዚት መልሰን በፋይናንሲንግ ወይም በብድር መልክ ለናንተው ለተቋቋመለት ለኡማው አሰራጭተናል። እንደ ዘምዘም ባንክ አንድም የምንኮራበት ነገር በየትኛውም ሰዓት ላይ የሊኩዊዲቲ የሚባለው የባንኮችን አሁን ላይ በከፍተኛ ደረጃ እየታገለ ነው ያለው ነባር ባንኮችንም ሳይቀር። እንደ ዘምዘም ባንክ ግን እድለኞችም ሆነን የነዚህ ሁሉ ዑለማዎችና ዱዓቶችም ዱዓም ስላለበት የናንተ ባለ አክሲዮኖቻችን ደግሞ ታጋሽነትም ተጨምሮበት አንድም ቀን በራችንን ዘግተን ብድር የለንም ብለን አልመለስንም። ስራ በጀመረበት በጥቂት ዓመታት ትርፋማ በመሆን በተለያየ ጊዜ የሚያስመዘግበውን የትርፍ መጠን በተለያየ ደረጃ እያሳደገ ይገኛል። ባንካችን በተመሰረተበት ሁለተኛ ዓመት 24 ሚሊዮን ብር ትርፍ ያስመዘገበ ሲሆን ይህን አጠናክሮ በመቀጠል ይበል በሚያሰኝ ደረጃ ውጤትን በማሳደግ የሶስተኛ ዓመት አፈጻጸሙን በ110 ሚሊዮን ትርፍ አጠናቋል። በተጠናቀቀው የበጀት ዓመት ማለትም 2024 እና 2025 ከብር 1.2 ቢሊዮን በላይ ትርፍ በማስመዝገብ በ2030 በአፍሪካ ቀዳሚ ለመሆን የወጠነውን ራዕይ ለማሳካት ትክክለኛ መንገድ ላይ እንደሚገኝ ያሳየበት ዓመት ሆኖ አልፏል። የእናንተው ባንክ የሆነው ዘምዘም ባንክ በሀገራችን በተለያዩ ከተሞች አገልግሎቱን በማስፋት በአጠቃላይ ከ106 በላይ ቅርንጫፎችን የከፈተ ሲሆን በዚህም ከ1 ሚሊዮን በላይ ደንበኞች በተለያዩ አማራጮች ሂሳብ ከፍተው የባንካችን ደንበኞች እንዲሆኑ ከፍተኛ ስራ ተሰርቷል። ዘምዘም ባንክ በሀገራችን የመጀመሪያ የሆነውን ከወለድ ነፃ 1 ቢሊዮን ብር ፋይናንስ ታሳቢ ያደረገ አንሳር ዲጂታል ፋይናንስ መተግበሪያ እውን በማድረግ ከ400 ሚሊዮን ብር በላይ ፋይናንስ ያደረገ ሲሆን በዚህም ከ4500 በላይ ደንበኞችን የፋይናንስ ተጠቃሚ አድርጓል። በተጨማሪም ማህበራዊ ግዴታን ከመወጣት አንጻር በተለይም ሴቶችን ማብቃት ላይ ትኩረት በማድረግ የማህበራዊ ፋይናንስ አገልግሎት እየሰጠ ይገኛል። ይህ አንሳር ዲጂታል ፋይናንሲንግ መተግበሪያ ከምርጥ ዲጂታል ፋይናንሲንግ ዘርፍ በኢቲካል ፋይናንሻል ኢኖቬሽን በኩል በ2025 3 ዓለም አቀፍ ፈጠራዎች መካከል አንዱ በመሆን እውቅናን አግኝቷል። ባንካችን ከተመሰረተ ጥቂት ዓመታት ቢሆነውም ከማህበራዊ ጉዳዮች አንጻር የበኩሉን እየተወጣ ይገኛል። እንደ ዘምዘም ባንክ ደግሞ እኛ ትልቁ ፋይናንስ አካታችነት ነው ዓላማችን ስንል ማንም ሰው
ኮላተራል ወይም ደግሞ ማስያዣ ባለማምጣቱ ምክንያት ጥሩ የቢዝነስ ተነሳሽነትና የቢዝነስ ፈጠራ እያለው እጁ ተይዞ ኮላተራል ማምጣት ባለመቻሉ ምክንያት ከፋይናንስ ሴክተሩ ደግሞ መገለል የለበትም። ይሄ እንዳልከው ለፋይናንስ ሴክተሩ በተለይ ደግሞ እንደ ማህበረሰብ ተገልሎ ለቆየው ሰው ትልቅ ብስራት ነው። ይህ ዛሬ በኢትዮጵያ ብሔራዊ ባንክ አሰራርና መመሪያዎች መሰረት ወደ ትግበራ እንዲገባ ፈቃድ ያገኘውና ቅድም በትምህርት ዋና ስራ አስፈጻሚ ሲነገር እንደነበረው ይፋ የሚደረገው ወይም የተደረገው አንሳር የዲጂታል ፋይናንስ አገልግሎት ከሀገራችን የዲጂታል ስትራቴጂ እንዲሁም ከብሔራዊ ባንክ የፋይናንስ ባለቤትነት ስትራቴጂ ጋር የተጣጣመና የዲጂታል ፋይናንስ የሴቶች የፋይናንስ ተጠቃሚነትን የሸሪዓ መርህን መሰረት ያደረገ የፋይናንስ አገልግሎትና ምርቶች ተደራሽነትን ለማስፋፋት ያለምናቸው ግቦችን ለማሳካት የሚያስችል ምርትና አገልግሎት ነው ማለት ይቻላል። ይህም ፕላትፎርም ነው። ዘምዘም ባንክም የመጣበት ዓላማ ጋራ ከቪዥኑ ጋራ በጣም የተሳሰረ ነው። ለፋይናንስ አካታችነቱ ትልቁን ድርሻ ይይዛል። አሳካን የምንለው እንደ ዘምዘም ባንክ የሰዎችን ሕይወት የቀየርንለታ ነው። ጠንካራ በሆነው የባንካችን አመራሮች ያላሰለሰ ጥረት ባንኩ 4135 ሜትር ካሬ ቦታ በአዲስ አበባ ከተማ የፋይናንስ ማዕከል ተብሎ በሚጠራው ሰንጋተራ አካባቢ ለብሔራዊ ባንክ አጎራባሽ በሆነው ስፍራ ከመንግስት በመረከብ ዋና መስሪያ ቤቱን ለመገንባት በዝግጅት ላይ ይገኛል። ባንካችን ከመንግስት በተረከበው ቦታ የሚያስገነባውን የዋና መስሪያ ቤት ዲዛይን ስራ አጠናቋል። በመሆኑም በ4135 ሜትር ካሬ ላይ የሚንጣለለው ባለ 31 ፎቅ ከፍታ ያለው ህንፃ ሲሆን አንድ ቤዝመንት፣ 5 ምድር ቤት፣ ሙዚየም፣ የመስገጃ ቦታ፣ የስብሰባ አዳራሽ፣ ቢሮዎች፣ ቦርድ ሩም፣ ሬስቶራንት፣ 324 መኪናዎችን ማቆም የሚችል ፓርኪንግ እና የዘምዘም ባንክ ቅርንጫፍ መክፈቻ ቢሮ ያካተተ ይሆናል። አስተማማኝ መሰረት ላይ ያስቀምጠነዋል። ከዚህ በኋላ 30 ዓመትም 80 ዓመትም ከኖሩት እኩል እንሮጣለን ኢንሻአላህ። ባሳየው የላቀ አፈጻጸም ባንኩ በኢትዮጵያ ምርጥ ኢስላሚክ ባንክ በመሆን ከዓለም አቀፍ ኢስላሚክ ፋይናንስ ተቋም GIFA በኩል በኢስላሚክ ሪቴይል ባንክና በኢትዮጵያ ምርጥ ኢስላሚክ ባንክ ዘርፍ 2022 እና 2023 ተሸላሚ ሆኗል። ዘርፉ የሚጠይቃቸውን ቴክኖሎጂዎች ማለትም ቁልፍ የዲጂታል ባንኪንግ፣ ሞባይል ባንኪንግ መተግበሪያዎች፣ ኢንተርኔት ባንኪንግ፣ የUSSD እና አንሳር ዲጂታል ፋይናንሲንግ አገልግሎቶችን በተሳካ ሁኔታ ስራ ላይ ማዋል ችሏል። ባንካችን ዘምዘም በተለየ አገልግሎት የዲያስፖራ ማህበረሰብን ተጠቃሚ የሚያደርጉ የአክሲዮን ሽያጭ፣ የውጭ ሀገር የዋላ አገልግሎቶች፣ በውጭ ምንዛሪ ተቀማጭ ሂሳብ የዲያስፖራ ፋይናንስ አገልግሎት፣ በጊዜ ገደብ ትርፍ የሚያጋራ ተቀማጭ ሂሳብ ወይም ሙዳረባ ፋይናንሲንግ እና ሌሎች በርካታ አገልግሎቶችን ይዞ በቀላል አክብሮት የዲያስፖራ ወገኖቻችንን እያገለገለ ይገኛል። ዘምዘም ባንክ የማይነጥፍ የእድገት ምንጭ።